JLN TV ወርልድ ዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድ ዋይድ ሰው ያስፈልጋል። ክፍል 2 ራእይ ቢኖርህም ምን ያስፈልጋል? ሰው ያስፈልጋል። ስለ ራእይ እኛ እንነጋገር እንጂ መጽሐፍ ቅዱሳችን ሲነግረን ስናነብ በዚያውም ባለንበት ዓለም ፕራክቲካል ዓለም ውስጥ ስናይ ያለ ሰው አንድ ሰው ብቻውን ምንም ነገር ሊያደርግ አይችልም። ይሰማችሁ ነው። መጽሐፍ ቅዱስ ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ የሚመቸውን ረዳት እንፍጠርለት አለ ይላል ዘፍጥረት ላይ። የሚመቸውን ረዳት እንፍጠርለት ሲል ለሚስት ብቻ ነው የምንወስደው። የሚመቸው ረዳት ለሚስት ብቻ ነው የምንወስደው። ግን አዳም የሚያነጋግር እስኪ ቆይ አንድ ጥያቄ ልጠይቃችሁ። ስሙኝ፣ አቴንሽናችሁን ስጡኝና አንድን ሰው አንድን ሕፃን ልጅ ከተፈጠረ በኋላ ከተወለደ በኋላ ወስደን አንድ ክፍል ውስጥ ዘግተን ምግብ እንሰጠዋለን፣ ልብስ እንሰጠዋለን። ግን ያ ልብስ የሚሰጠው ምግብ የሚሰጠው የሚያጥቀው ሰው ምንም ነገር አይናገርም። የምንም ነገር እንዳይሰማ ብናደርገው ይሄ ልጅ ይናገራል? ሰማችሁ? ይሄ ልጅ መናገር ይችላል? ቋንቋ ማወቅ ይችላል? አሰባችሁ ታውቃላችሁ? ልጆቻችን ሕፃናት ተወልደው ልጆች የማንም ልጅ እኛ ራሳችን ስንወለድ እንደዚህ በል እየተባለ ተምረናል ነው። በተለይ ገጠር የተወለደ ልጅ እንደዚህ እንዳትል ሚስ ካደግን በኋላ ነው እንዳትሳደብ እንዳትሰርቅ ብለው ያስተምሩናል። ልጅ እያለን ግን ይሄንን እንደዚህ ምን እንማር? በቃ ከሰፈር ልጅ እንማራለን ከሰፈሩ ልጆች ጋር። ለምሳሌ የዚህ ሀገር የተወለደ አንድ የዚህ ሀገር ልጅ እዚህ ተወልዶ እንግሊዘኛ ብቻ የሚችል ወስደን የሆነ ቦታ ላይ የሚናገሩት ቋንቋ እኛ 3-4 ዓመት ይጨርስብናል። እነሱ ግን በ1 ሳምንት በ2 ሳምንት ውስጥ ይዙታል። ለምን? በቀንነት በየዋህነት ስለሆኑ ከልጆች ጋር በቃ በጣም የተጣበቀ እንትን ይኖራቸዋል። ወጥቶ ሊጫወት ነው የሚፈልገው። ሲጫወት እዛ ቦታ የሚናገሩት ቋንቋ ፍሬንች ከሆነ ፍሬንች ነው የሚለምደው። ለምሳሌ ልጆች ወደ ኢትዮጵያ ወደ ኤርትራ ሲሄዱ ሲመለሱ ትግረኛ፣ አማርኛ ችለው ይመለሳሉ። በአጭር ጊዜ ውስጥ በ1 ወር በ2 ወር ውስጥ። ዋይ አብረው የሚውሏቸው ልጆች ሲጫወቱ የሚውሏቸው ልጆች ከነሱ ጋር ስለሚግባቡ ነው። ባለፈው ብዙውን ተነጋግረናል። ሌላ ሰው ያስፈልጋል። ጌታ ኢየሱስ ክርስቶስን ሰዎች ያገለግሉት ነበር። ሂዱና የታሰረች አህያ ለዛ ቦታ ፈታችሁ አምጡልኝ አላቸው ኢየሱስ። ማዘዝ እኮ ይችላል። አህያውን እንዲመጣው እሱ ማድረግ ይችላል አይችልም? ኢየሱስ ይችላል። ግን ሰዎችን አዘዘ። አንድ ሀገር ሰው ያስፈልገዋል። መንግስት ሰው ያስፈልገዋል። ምንም አይነት ነገር በሌላ ሰው የማይሰራ ነገር የለም። አንዱ ለሌላው ያስፈልገዋል። አንዱ ለሌላው አንዷ ለሌላው ታስፈልገዋለች። ብቻችን ምንም ማድረግ አንችልም። we never think that አስበነው አናውቅም። ብቻችን
አንድ ነገር ማድረግ አንችልም። ሰው ምን ያደርገኛል? ልንገራችሁ። አንዳንድ ሰዎች እዚህ ሀገር በዲፕሬሽን የተመቱ ሰው ማይፈልጉ ሰዎች አይተሰምታችሁ ታውቃላችሁ? ሰው አይወድም ይባላል። ግን የሚለብሰው ልብስ እኮ ሰው ነው የሰራው። የሚመጣው ፒዛ ኦርደር አድርጎ ፒዛ ይዞለት የሚመጣው ሰው ነው። ሰው አይፈልግም። ቴሌቪዥን ላይ ያሉ ሰዎች ናቸው። በዩቲዩብ ላይ የሚሰማቸው ሰዎችን ነው። ቁጭ ብሎ ጌም የሚጫወተው ጌም አለ። ያን ጌም የሰሩት ሰዎች ናቸው። ኢቨን ፎር ዲስትራክሽን ቢሆንም ሰው ነው የፈጠረው፣ ሰው ነው የሰራው። ይህን የተቀመጥንበትን ወንበር የሰሩት ሰዎች ናቸው። ይህ የምናገርበትን ስፒከር የሰሩት ሰዎች ናቸው። እንዴት አድርጌ ታዲያ ሰው አያስፈልገኝ ይምላል? የለበስነውን ልብስ ሌላ ሰው ነው የሰራው። የለበስነውን ጫማ ሌላ ሰው ነው የሰራው። ስልካችን ሌላ ሰው ነው የሰራው። የምንነዳውን መኪና ሌላ ሰው ነው የሰራው። እነዛ ሰዎች ለእኛ ስለሚያስፈልጉን ነው። የሰማችሁ ነው። የዚህ ሀገር መንግስት ያስፈልገናል። መንግስት ከሌለ ምን ይሆናል? ምንድነው የሚሆነው? መንግስት የሌለበት ሀገር መንግስት ህግ ከሌለ ሰው ሁሉ እንደፈለገ ያደርጋል። ልክ እንደ መሳፍንት ዘመን። የመሳፍንት ዘመን አንበባችኋል? የመሳፍንት ዘመን ሰው ሁሉ ደስ ያሰኘውን ያደርግ ነበር ይላል። ሙሴ እያለ ደስ ያሰኛቸውን ማድረግ ይችሉ ነበር? አይችሉም። ደስ የሚያሰኛቸውን አድርገው ቆዩት ለሙሴ። ልክ ከተራራው ሲወርድ ድምፅ ሲሰማ የሰሩትን ነገር ሁሉ ብትትናውን አወጣው። በእግዚአብሔር በቀል፣ በእግዚአብሔር ቅናት፣ በእግዚአብሔር ቁጣ። ሰዎች ያስፈልጉናል። ትምህርት ቤት ለመማር የቻልነው የሚያስተምሩ ሰዎች ስላሉ እኮ ነው። የሚያስተምሩ ሰዎች ባይኖሩ እንዴት አድርገን እንማራለን? ንገሩኝ እስኪ። መማር እንችላለን? ቆዩ። ሰው ቤቱ ቁጭ ብሎ መማር ይችላል አይችልም? ይችላል። መማር ይችላል። በዚህ ዘመን የፈለገውን ነገር ጽፎ ዩቲዩብ ላይ ቁጭ ብሎ ማየት ይችላል። አእምሮ ካለው፣ ጭንቅላት ካለው። ይሄን መብራት የሰራው ሰው እናቱን ያስተማራችሁ ቤት ውስጥ እናቱ ስለ መብራቱ አስተምረዋለች ብላ ታስባላችሁ? ኖ፣ መብራቱን የሰራው ሰው እናቱ ታስተምረው እንጂ ቁጭ ብሎ ያስብ ነበር። ምን ማድረግ አለ? ምን የሆነ ነገር ክሬቲቪቲ ፍሮም ጋድ። እግዚአብሔር ምን አመጣለት? አይዲያ መጣለት። አሁን አፍሪካ በጣም ብዙ ነገሮች እየተፈጠሩ ነው። እዚህ ሀገርስ እየተፈጠረ አይደለም። ለምን? ጨርሰዋል። አፍሪካ በጣም ብዙ ነገር እየተፈጠረ ነው። ኤሽያ ላይ እየተፈጠረ ነው። ለምን ታውቃላችሁ? ፕሮብሌም ስላለ ፕሮብሌም ሰልፍ ለማድረግ ችግር ለመፍታት ወጣቱ በጣም የተንቀሳቀሰ ነው ያለው። ትክክል ነው አይደለም? ለምን? ችግር አለ። በቃ ድህነት አለ። ያን ድህነትን ለማሸነፍ ከድህነት ለመውጣት ወጣቱ ብዙ ነገር እያሰበ ነው ያለው። ምን ላድርግ እያለ ነው ያለው። ስለዚህ ሰው በቃ ምን አንድ ሰው ብቻውን ምንም ሊያደርግ አይችልም። የሰማችሁ ነው? ምንም ነገር ማድረግ አይቻልም። ይሞታል፣ በብቸኝነት ይሞታል። ቋንቋ ሊኖረው ይችላል፣ ተምሮ ሊሆን ይችላል። ግን የሚያነጋግረው ሰው ከሌለ ብቻውን ከሆነ አንዱ የቅጣት የእስር ቤት ቅጣት አንዱ ምንድነው? አንድ ሰው ብቻውን መቆለፍ ነው። በጣም ከባድ እኮ፣ በጣም ከባድ። ስለዚህ አንድ ሰው ለሌላ ሰው ያስፈልገዋል። ክርስቲያን ይሁን ክርስቲያን አይሆን፣ የሚያምን የዳነ ያልዳነ ሌላ ሰው ያስፈልገዋል። ምክንያቱም ወደኛ የሚመጡ ነገሮች ገንዘብ ስላለን ብቻ አይደለም። ለምሳሌ ገበሬ ባይኖር፣ እርሻ ባይታረስ ገንዘቡን ምን እናደርገዋለን? ንገሩኝ እስኪ። ደሞዝ ይሰጠናል። ደሞዛችን ወስደን እንበላዋለን?
ገንዘብ ደሞዝ እንቀበላለን። እንደዚህ ሀገርኛ ደሞዝ አንቀበልም እኮ ባንክ ቤት ነው የሚገባው። አናየውም፣ ቁጥሩን ብቻ ነው የምናየው። ቁጥሩን ይሄን ያህል ብር ገብቶልሃል እናየዋለን። የሰማችሁ ነው? ቁጥሩን ነው የምናየው። ብር በእጃችን እንቆጥራለን እንዴ? ከፈለግን ማውጣት እንችላለን፣ አንችልም ማለት አይደለም። ግን ያ ገንዘብ ባንኩ የሆነ ሲስተም ቢበላሽ ከእጃችን ገንዘብ አለ የለም። ሱቆቹ ለመቀጠል ቢዝነሳቸው እንዲቀጥል ሁሉም ገበሬ የሚሆን ምን ገንዘብ ያስፈልገዋል፣ መንቀሳቀስ ያስፈልገዋል። ሲስተም ነው፣ እግዚአብሔር የሰጠው ሲስተም ነው። ዋናው ግን ዓላማው ምንድነው? አሁን እዚህ ላይ እየተናገርኩ ያለሁት ምንድነው? በእግዚአብሔር መንግስት ውስጥ ሰዎች ያስፈልጋሉ። ፓስተር፣ ነቢይ፣ ሐዋርያ ብቻ አይደለም ያስፈልገው። የአንድ ቀን ፕሮግራም እንኳን ለማካሄድ በጣም ብዙ ሰዎች ያስፈልጋሉ። ካሜራማን ያስፈልጋል። ካሜራማን ያስፈልጋል። የሰማችሁኝ ነው? ኪቦርድ የሚጫወት ሰው ያስፈልጋል። ለአንድ ቸርች ነው የምነግራቸው። አስተናጋጅ ያስፈልጋል። ሰባኪ ያስፈልጋል። ለሰዎች የሚጸልይ ሰው ያስፈልጋል። ይሄን ቤቱን የሚያጸዳ ሰው ያስፈልጋል። ብዙ ነገር ያስፈልጋል። ስለዚህ ብቻችን ምንም ማድረግ አንችልም። እግዚአብሔርን ለማገልገል ሰዎች ያስፈልጉናል። ሰው ያስፈልጋል። እያንዳንዱ የእግዚአብሔር ልጆች ስራ ቢሶች አይደለንም። መጸለይ ስራ ነው። መጸለይ ራሱ ስራ ነው። ስራ አገልግሎት የምንለው በቃ መድረክ ላይ የሚቆም ወይም ደግሞ ካሜራ የሚይዝ ወይም በቃ ትሬዠሪ ገንዘብ ያዥ በቃ የሆነ ትልልቅ ኖ። መጸለይ ራሱ ለወንጌል አገልግሎት ሰዎች እንዲድኑ ለሚያገለግሉ ሰዎች፣ ለሚሰብኩ፣ ለሚዘምሩ፣ ኪቦርድ ለሚጫወቱ መጸለይ ራሱ አገልግሎት ነው። የሰማችሁ ነው? በቃ ጸሎት ነው ትልቁ ነገር። ምን ማለት ነው? እግዚአብሔር ምሕረት እንዲያደርግ በፈረሰው በኩል ትናንትና የእግዚአብሔር ሰው እየተናገረ ነበር። በፈረሰው በኩል የሚቆምልኝ ሰው ስላጣሁ ላጠፋሽ ነው ይላል። የፈረሰ በኩል አለ፣ የፈረሰ ቅጥር አለ። በዛ በፈረሰው ቅጥር በኩል የሚገባ ሰው ስለሌለ ምን ልለው ላጠፋ ነው። እግዚአብሔር ምንድነው የሚለው? ኢሳይያስ ምዕራፍ 13 ላይ ምን ይላል? ኃያላኔንና ቅዱሳኔን በታላቅነቴ ደስ የሚላቸውን አዝዣለሁ። ምን ይሉ ዘንድ? ቁጣዬን ይፈጽሙ ዘንድ። እግዚአብሔር ራሱ እኛ ያስፈልገነዋል። የሰማችሁ ነው? እግዚአብሔር ራሱ ማንን እልካለሁ አለው ለኢሳይያስ። እግዚአብሔር እኮ ሚሊየንስ መልአክ አሉ፣ ትሪሊየንስ መልአክ አሉ። መልአክ አይችልም እግዚአብሔር? ለሰው ግን ሰው ነው የሚልከው። ያ ማለት መልአክ አይልክም ማለት አይደለም፣ ይልካል እግዚአብሔር። እነ ሲድራቅ ሚሳቅ አብደናጎ ወደ እሳት በገቡበት ጊዜ ሰው ሊታደጋቸው አይችልም። ስለዚህ ማንን ነው የላከው? መልአኩን ነው የላከው። ዳንኤል አንበሳ ጉድጓድ በገባ ጊዜ፣ ወደ አንበሳ ጉድጓድ በተወረወረ ጊዜ የተላከው ምንድነው ብትሉ መልአክ ነው። አምላኬ ያለ ዳንኤል አይኑ የተከፈተ ሰው ነው። መላእክቱን ልኮ የአንበሶችን አፍ ዘጋ። ስለዚህ ዳንኤል አንበሳውን ተንተርሶ ተኛ። የሆነ ተረት ነው የሚመስለው፣ ግን እውነት ነው። ስለዚህ በፍጹም ያለ ሰው መኖር አንችልም። ያለ ሰው መኖር አንችልም። የሰማችሁኝ ነው? ከምንለብሰው፣ ከምንበላው፣ ከምንጫማው ለጸጉራችን ይሁን ጸጉራችን እንኳን ሌላ ሰው አይደለም የሚያስተካክለው።
ሰው ራሱን ማስተካከል ይችላል። በጣም ጥቂት ሰዎች ሊኖሩ ይችላሉ። ግን ለብዙ ነገር አይደለም አሁን የሚያስፈልገን፣ ለሁሉ ነገር ሰው ያስፈልገናል። ቤታችንን የሰሩት ሰዎች ናቸው። ቤት ውስጥ የምንገለገልባቸው ዕቃዎች በሙሉ ሌላ ሰው ነው የሰራቸው። እኛ ገንዘብ ነው የከፈልነው። የሰማችሁ ነው? ገንዘብ ነው የከፈልነው። አሁን ባለፈው አንድ ወር አካባቢ ኤር ኮንዲሽናችን ተበላሸ፣ አልሰራልና በጣም ከባድ ሙቀት ነው የነበረው ቤቱ። እግዚአብሔር አየሩን እስኪቀይረው በጣም የሰማችሁ ነው። አሁን ገንዘብ ይኑር ወይም ገንዘብ ባንክ አምጥተሽ መግዛት ትችያለሽ። ግን ሰዎቹ በጣም ቢዚ ስለሆኑ ኦልሞስት ኢት ቴክስ 1 month ኦልሞስት በቃ ዋይ አያችሁ፣ ገንዘባችን ብቻውን መስራት አይችልም። ሰው ያስፈልጋል። ባለሙያዎቹ ቀጠሮ ይዘው 20 ቀን 25 ቀን 23 ቀን ነገሩ አሁን አልቋል። ግን በ23 ቀጠሮ አለ። አሁን መተው ሊያጸዱ ቸክ ሊያደርጉ ኦልሬዲ ተቀይረዋል። አያችሁ ለምን በጣም ቢዚዎች ናቸው። ምንድነው እያልኳቸው ያለ አንዳንድ ጊዜ ሰው ማያስፈልግ ይመስለናል። ብቻችን ይኸው በቃ ሰክሰስ የምናደርግ ይመስለናል። ሁሉን ነገር አሁን የምድራዊ ነገር የምናገረው በሙሉ ለመንፈሳዊ ነገራችን ነው። የሰማችሁ ነው። ለምድራዊ ነገራችን ብቻ አይደለም እኮ ዋናው ነገር መንፈሳዊ ነገራችን ላይ ነው። አንድ ሰው ብቻውን ማገልገል አይችልም። የሚጸልዩለት ሰው ያስፈልጋል። የሚጸልዩላት ሰው ያስፈልጋል። የሚረዳው ሰው ያስፈልጋል። ሙሴን ሲልከው ምንድን ነው ያለው? አሮንና ማርያም ምን ይሏል? ተዘጋጅተው ጠበቁት። ሄድ ብቻ ነው ያለም። ምክንያቱም እሱ ብዙ ኤክስኪዩዝ አለ። በቃ እግዚአብሔር ለስንት ለ40 ዓመት ያሰለጠነው ሰው መሆኑን አውቀውም ብዙ ጊዜ ስለማይነገረን ነው። ግን እኮ እግዚአብሔር ለ40 ዓመት አሰልጥኖታል። ለ40 ዓመት ያንን ያለው ነገር ሁሉ አስጥሎ ሌላ ሰው አድርጎታል። ትሁት በምድር ላይ እንደሱ አይነት ትሁት ሰው የለም አለ እግዚአብሔር ሲመሰክርለት። ስለዚህ በቃ ብቻዬን አልችልም ሲል ሂድ አለው። በቃ ሂድ አሮን ይገናኛል አለው። የሰማችሁ ነው። ሙሴ ሊሄድ ሲል ኢያሱን እያሰለጠነው ነበር። መተካት ነበረበት። ተመልከቱ። በጣም ብዙ ህዝብ እኮ ነው ያለ። ግን አንድ ሰው ብቻ ሙሴን የሚከተል ሙሴን የሚሰማው ጥሪ እንዳለው አምኖት ተራራ ላይ እሱ 40 ቀንና 40 ሌሊት በእግዚአብሔር ህልውና ውስጥ ነው። እኔ የእግዚአብሔር ጥበቃ ነው የሚገርመኝ። ኢያሱ እኮ ውጭ ነው ያለ፣ ከዛ ከህልውና ውጭ ነው፣ ግን ይጠብቀዋል ይመስለኛል፣ ይሰማል ይመስለኛል። ለምን? የሚተካ ሰው ያስፈልግ ነበር። እስራኤልን ወደ ተስፋው ምድር ለማስገባት ሌላ ሰው ያስፈልግ ነበር። ሄዱ ማለት ይችላል እኮ ይኸው ደመናውን የተከተላችሁ ሂዱ ብሎ እግዚአብሔር ድምፅ አላሰማቸውም እንዴ? ያሰምቷቸዋል እኮ ግን አላደረገም እግዚአብሔር። እንዲያውም ምን አለ? በቃ እኔ ካንተ ጋር አልወጣም፣ መላኬ ይሄዳል፣ መላኬ ይመራል ሲለው ሙሴ ኖ አለ። እኛ መላክ አንፈልግም አለ። ምንፈልገው ማንን ነው አለ? አንተን ነው። አንተ ራስ ምን በለን ምራን። እኛ እኮ ከምድር ሁሉ ህዝብ ካለው አሁን በዚህ በእኛ ዘመን ካለው ህዝብ የተለየን ያደረገን ያንተ ከኛ ጋር መሆን ነው። አንተ ከኛ ጋር ካልሆንክ ምን በቃ ምን ዋጋ አለው? በቃ ህዝቡ ክፉ ነው። እኔ ከእናንተ ጋር ከወጣው አጠፋችኋለሁ። እግዚአብሔር ክፋታችሁን ማየት አልፈልግም አለ። ለምንድን ነው? እግዚአብሔር ህዝቡን ለማስገባት ግን ሰው ነው ያደረገው። ሰው ማን? ኢያሱ። ሙሴ እዛ ቀረ፣ አሮን እዛ ሞተ። ኢያሱ ህዝቡን ይዞ ሊገባ ሄደ። የእግዚአብሔር ሰዎች በምድር ላይ አሁን በቃ ሳናስበው በእድሜ እንኳን ትንሾቹ እየሄዱ ነው ያሉት እና ሌላ ሰው ካልተኩ አገልግሎቱ ምንድን ነው የሚሆነው? ይከንማችን ይቆማል ማለት ነው እዛ ላይ። እግዚአብሔር ግን የሚቆም ነገር አይደለም የሚሰጠው፣
የሚቀጥል ነገር ነው የሚሰጠው። ለትውልድ የሚሻገር ነገር ነው የሚሰጠው። አሜን። እግዚአብሔር ለትውልድ የሚቀጥል የሚሄድ ነገር እግዚአብሔር ስም ብሩክ ይሁን። እኛ በታማኝነት ብቻ እግዚአብሔርን እንጠይቀዋለን። አሜን። እግዚአብሔር ታማኝ አምላክ ነው። ሪቫይቫልን ጠይቀን ፌሊየር ወደኛ አይመጣም። አሜን አሜን። የጠየቅነው ሪቫይቫል ነው፣ ሪቫይቫል እናገኛለን። አሜን አሜን። እግዚአብሔር መልካም አባት ስለሆነ ዳቦ ሲጠይቁት ድንጋይ አይሰጥም። አሜን አሜን። አሳ ሲለምኑት እባብ አይሰጥም። ምንድነው እሱ? ታማኝ ነው። በጣም ቆይቷል። ከዛሬ 16-15 ዓመት አካባቢ ይሆናል የሰማሁት ምስክርነት። አንድ እንግሊዛዊ ነው። በጣም በቃ 30 ዓመት ሙሉ ሪቫይቫል እያለ ይጮሃል። 30 ዓመት ልጁ ሳይወለድ ጀምሮ ነው ሪቫይቫል የሚለው። በጣም ጥቂት ሰዎች ነው የሚመራው፣ 30 ምናምን ሰዎች። ይጸልያል፣ ሁሌ ይጸልያል። ልጁም ይሰማዋል። እና ልጁ ተወልዶ አደገ። በቃ ወጥቶ ከጓደኛ ጋር ነው የምኖረው አለ። እሱ ራሱ ነው የሚናገረው። ገርል ፍሬንድ ያዘ፣ ስራ የሆነ አንድ እንትን ምንድነው ጥሩ ዲግሪ ነው ዲፕሎማ ያዘ፣ ስራ ይሰራል። ከጓደኛው ጋር ነው የሚኖረው። ትቶ ሄደ አባቱ እና እናቱ ነዳጅ ማደያ ትሰራለች አለ። አንድ ቀን አለ የበርዝዴይ ስለነበር እናቱና አባቱ ቤት ሄዶ መዝሙር እዛ አገኘና ብቻ ገፋፍቶት መዝሙሩን አስገባው። መዝሙሩ በጣም ያምልኮ መዝሙር ነው አለ። በቃ እሱ እኮ ባክስላይደር ነው፣ ባክ አድርጓል። እሱን እየሰማ እያመለከ እያለ መንፈስ ቅዱስ በኃይል መጣ። ኢንካውንተር አደረገው። ሃሌሉያ። ቱዴይ ኢዝ ዩር ዴይ አለው። አሜን። ኢፍ ዩ ሚስ ኢት ቱዴይ ኢትስ ዳን ኖ አለ። በቃ አክሴፕት አደረገ። አሜን አሜን። ከዛ በኋላ አባቱ 30 ዓመት የጸለየውን በሚቀጥለው ሳምንት ይታያችሁ እንግዲህ ከባክስላይደር በሚቀጥለው ሳምንት ከአባቱ ቸርች ሲያገለግል ሽባ መነሳት ጀመረ። ሃሌሉያ። እግዚአብሔር ትልቅ ነገሮችን ማድረግ ጀመረ። ታምራት 8 ሰዓት ነድተው ሰዎች መምጣት ጀመሩ አለ። 8 ሰዓት እንግሊዝ ሀገር ውስጥ ስንት ሰዓት? 8 ሰዓት። ከዚህ እንደ ሪጃና አልፋችሁ ማለት እኮ ከዚህ ሪጃና 8 ሰዓት ነው፣ 5 ሰዓት ምናምን መሰለኝ። 8 ሰዓት አሜሪካ መጣ። ለ22 ዓመት ተኩል ሽባ የነበረች ሴት ዘማሪ ነች፣ ዳያን ትባላለች። ዊልቸር ላይ ነበር የተቀመጠችው። ሄደን ጸለይላት በኒውዮርክ በሴኩራል ቴሌቪዥን እስኪወጣ ድረስ። ያች ስፓይናል ኮርድ ኢንጀሪ በመኪና አደጋ ስፓይናል ኮርድ ኢንጀሪ የነበራት ሴት፣ ዊልቸር ላይ የምትቀመጥ ሴት፣ የፓስተር ሚስት፣ ፓስተሩም እግዚአብሔር ይባርከው ሽባ እያለች ነው ያገባት። ሽባ እንደሆነች ያገባት። ተነስታ መራመድ ጀመረች። መራመድ ብቻ አይደለም፣ አሁን ኖርማል ኮቷን ትንጥ ብላ ለብሳ ትንቀሳቀሳለች። የእግዚአብሔር ስም ብሩክ ይሁን። ያ ሪቫይቫል ሆነ አልሆነም? የአባቱ ጸሎት ሆነ አልሆነም? አያችሁ፣ በሱ ጊዜ እንኳን ባይሆንም እሱ ያለ እግዚአብሔር በልጁ መልሱን አመጣለት። ስለዚህ እግዚአብሔር ይውላችሁ አሁን ሰው ነው የተካው። እግዚአብሔር ሰው ሰጠው። ምናልባት እሱ ላይ ይችላል፣ እሱ አልሆነለትም። እግዚአብሔር ግን ልጁን አስነሳና የ30 ዓመት ጥያቄ በመሰረቱ በጣም ደስ የሚለው እንግሊዝ ሀገር ውስጥ በቃ ሪቫይቫል ተነስተዋል። አሜን። እስኪ ሪቫይቫል በሉ እስኪ። ሪቫይቫል አንሰራለሁ። when God send revival ሃሌሉያ። የተኙ ይቀሰቀሳሉ። አሜን። ሙታን ይነሳሉ። ሽባዎች መዝለል ይጀምራሉ። ይኸውላችሁ ከእናታቸው ማህፀን ጀምረው ሽባ የሆኑትን መፈወስ ይጀምራሉ። የማይናገር ምላስ አጥርቶ መናገር ይጀምራል። እውራን አይኖቻቸው ይበራሉ። የእግዚአብሔር ስም ብሩክ ይሁን። ካንሰር ዋቴቨር ይሄ ኦቲዝም መልቀቅ ይጀምራል። ሃሌሉያ። ቦታ መልቀቅ ይጀምራል። ቦታው ስላልሆነ የእግዚአብሔር ስለሆነ እግዚአብሔር የፈጠረው ትውልድ፣ እግዚአብሔር የሰራው ትውልድ፣ ለእግዚአብሔር ክብር የተፈጠሩ ልጆች በትክክል እግዚአብሔር አምላካቸውን ማምለክ ይችላሉ። ይሄንን ነገር እግዚአብሔር ያደርጋል። ይሄን ነገር እግዚአብሔር ያደርጋል። አሜን አሜን። ግን አንዳችን ለአንዳችን አስፈላጊዎች ነን። እኔ ለእናንተ ስጸልይ፣ እናንተ ለእኔ ስትጸልዩ፣
ለከተማው ስንጸልይ እግዚአብሔር በዓይናችን ያሳየናል። ጀምሯል። ኦልሬዲ ጀምሯል። ነገር ግን ይበዛ ዘንድ ያስፈልጋል። የእግዚአብሔር ስም ብሩክ ይሁን። መብዛት አለበት። we need each other አሜን። we need each other ወንድሞች በህብረት ቢቀመጡ አለ ዳዊት። ወንድሞች በህብረት ቢቀመጡ ምንድነው አለ? መልካም ነው፣ ያማረ ነው። በዛ እግዚአብሔር ምን አዟል አለ? በረከትና ሕይወትን አዟል። በረከትና ምን አዟል? ሕይወትን አዟል። በረከትና ሕይወትን አዟል። በረከትና ሕይወት አዟል። በምን? በህብረት። የእግዚአብሔር ስም ብሩክ ይሁን። ስለዚህ አንዳችን ለአንዳችን እናስፈልጋለን። አሜን። እኔ ለእናንተ፣ እናንተ ለእኔ። እያንዳንዳችን ትዳር ውስጥም እንደዛ ነው። አንዱ ለአንዱ ያስፈልጋል። የሰማችሁ ነው። ባል ለሚስት ያስፈልጋል፣ ሚስት ለባል ታስፈልጋለች። ልጆች ለኛ ለልጆቻችን እናስፈልጋለን፣ ልጆቻችን ለኛ ያስፈልጋሉ። የሰማችሁ ነው። ሁላችንም አንዳችን ለአንዳችን እናስፈልጋለን። አሜን አሜን። እግዚአብሔር ይህን ቃል በልባችን ያሳድረው። እንጸልያለን። የሰማነውን ቃል እግዚአብሔር ፍሬ እንዲያፈራ